አዎ ደርሳለች። በረድ ሄደች። አንድ ወንድም አለሽ? እዚህ ነው ያለችው፣ ግን አንድም ቀን ላገኛት አልቻልኩም። ከሰላም ጋር ተኝቻለሁ። ትክክለኛ ውበት ያለው ባህር ውስጥ ነው። እሺ አባዬ፣ አሁን ወዴት እየሄድን ነው? ይኸው ወደ እሷ እየሄድን እኮ። እሺ አባዬ፣ ለምን ቶሎ ቶሎ የማትነዳው? ለምንድን ነው ቀስ እያልክ የምትሄደው? አባዬ፣ እንደ ማታ ቶሎ ቶሎ እንደው። እሺ እና አባዬ፣ ይሄ እኮ የሰላም ሰፈር እኮ ነው። ያው የእናቴ ሰፈር እየደረስን ነው። እንደ አባዬ አባዬ፣ ለምንድን ነው የምታቆመው? ይሄ እኮ የሰላም ሰፈር እኮ ነው። እንደ አባዬ፣ ሰላምዬ እናቴ ጎረቤት ናት እንዴ? እኔ እኮ መጀመሪያም ጠርጥሬ ነበር። ሰላምዬን እኮ ጠይቂያት ነበር፣ እሷ ግን ካደች። ይቆላል እንዲህ እንኳን አባዬ፣ አሁን በቃ በዳጣ አሁን ወጪ የእናቴ ሰፈር ደርሰን። እንደ አባዬ፣ እዚህ ነች እናቴ? እርግጠኛ ነኝ? የምርህን ነው? አባዬ አባዬ፣ እናቴ እዚህ አለች? አዎ እዚህ አለች። እንደ አባዬ። ሰላም የዳጣ ተከታታዮች ድራማ በሙሉ እንዴት ናቸው? ሰላም ለእናንተ ይሁን ብያለሁኝ። ዳጣ ተከታታይ ድራማ እንግዲህ ህዝብን እያስደነቀና ብዙ ተምራት እየሰራ የመጣ ድራማ ነው። በጣም ደስ የሚል ድራማ ነው። ዛሬ ላይ ደግሞ እንግዲህ ዳጣ እናቷን ለማወቅ 1 ደቂቃ ነው የቀራት ያለቀበት። እንግዲህ ራሷን ስታ ምንም እንኳን ማድረግ አልቻለችም ነበረ። ስለምትከታተሉና ደግሞ እንዲሁም ላይክ ስለምታደርጉ እያመሰገንኩኝ ዛሬም እነሆ ድራማውን እንደሚከተለው አብረን እናያለን። እናትሽ እዚህ ሰፈር ነው ዳጣ፣ የውልሽ ምንም ነገር ቢሆን አትቀየሚኝ። ለሁሉም ነገር እራስሽን አዘጋጂ፣ ተረጋጊ ይላታል። ዳጣ ግን ልትረጋጋ አልቻለችም። በጣም እየተጨነቀች ነበረ። አባዬ እየሞቀኝ ነው፣ መተንፈስ አልቻልኩም ትላለች። አባዬ መተንፈስ አልቻልኩም ትላለች። እሱ ደግሞ ዳጣ ተረጋጊ እያላት ነበረ። እንግዲህ እጇ ሁሉ እየተንቀጠቀጠ ነበረ። ምንም ነገር ራሱ እንትን ማድረግ አልቻለችም። ለዚህ ነው እኮ ተረጋጊ፣ እኔ እኮ እናትሽን ልታገኝ ነው እንጂ የመጣሽው ልትሞች አይደለም እዚህ የመጣሽው፣ ተረጋጊ እያለቻት ነበር። እያረጋጋ ነበረ። እጇ ሁሉ ይንቀጠቀጠ ነበረ። ሰላምዬ ደግሞ ዳጣ ምንድን ነው የምትይኝ? እንግዲህ እስከ ዛሬ እናቴ ስትይኝ ስትጠይቅኝ ሁሉም ነገር እያወቅኩ ዝም ስልሽ ምን ነበረ የምትይኝ? አሁን ትርቅኝውን ትጠይኛለሽ ወይስ ምንድን ነው የምታል? እናቴ ናፈቀሽኝ እየለቀሽ እየፈለግሻሽ በነበርሽ ሰዓት ጊዜ ዝም ስላልኩሽ ምን ትይኛለሽ? የተወለደው ልጅ አንድ አባት እንደወለድኩሽ ብታቂስ ምን ትያለሽ? የእናትን ማፀን በዕልሜ መተሻል ስትይኝ ምንድን ነው? ውስጤን እኮ ትንፋሽ ያጥረኝ ነበር። አሁን ግስ ምን ትያኛለሽ? ትጠይኛለሽ ወይም ደግሞ ትወስጅኛለሽ? ልጄ ነይልኝ እያለች ሰላም አንቺ ስትጠብቂ እርሜን ሁሉ ጨረስኩ፣ እርሜን ሁሉ አጣው። እዚሁ ነው አንቺን እየጠበቅኩሽ። ያኔ መጀመሪያ ቀን የመጣሽው ጊዜ ልብሱ የተበጫጨቀ ለብሰሽ ስትመጪ ያኔ ራሱ ልቤ ነግሮኝ ነበረ። ልጄን እናትና ልጅ ዛሬ እንተያያለን። እግዚአብሔር ሆይ ምንም ነገር አይፈጠር፣ ደስታ ብቻ ይሁን እያለች ትጸልይ ነበረ።
ሰላምዬ እውነት ለመናገር እንግዲህ የዛሬው ድራማ በጣም ያስጨንቃል። እናትና ልጅ መገናኘት በጣም በላል ነው። ወይዘሮ ማርታ ደግሞ ከደጅ ትመጣለች። ወይዘሪት እያለች ነበረ። ማርታ መታደሬ የት ሄዶ ነው ትለዋለች። ማታ እንግዲህ ከዳጣ ጋ ነው የወጣው ትላለች። እንዴ ምን ማለት ነው እንዴ? ማታ አብሮ ነበር አይደለም እንዴ? ከልጅ ለራሱ ልጅ ቦታ ያልሰጣ እንዴት ለሰው ልጅ ትላለች። ከዛ የዳጣ እንዴ የሰው ልጅ ትያለች እንዴ ትላለች። እንዴ እና ምን ማለት ነው ታዲያ? አልበዛም እንዴ? አዎ ልክ ነሽ እማዬ ትላታለች ኤቢ። አሁን ፈልጌው ነበረ ትለዋለች። ቃሊቲ አንድ ጉዳይ ነበረ፣ ከዛን አብሮኝ እንዴት ፈልጌ ነበረ ትላለች። ከሱ ጋር ነበረ መሄድ የሚፈልገው ትላለች። አንቺ ግን ለምንድን ነው ዝም ያልሽው? አንቺ ዛሬ ክላስ የለሽም እንዴ ትላለች። በኋላ ግን ኮርስ ይቀረኛል ምናምን እንዳትይ እኔ ነግሬሻለሁ ትላታለች። እና የምትሄጂበት ነገር ከሌለች ታዲያ ለምንድን ነው ሰላምዬን አንድ ጊዜ አንድ አፍታ ሄደን አንመጣም ትላታለች። ከዛን እሺ በቃ ማየ ልብሴን ልቀይርና እመጣለሁ ትላለች። እና ምንም መያዝ አይጠበቅ ምንም ነገር ሳንላት ምንም ነገር አንላትም ሄደን ነው ሳብራይስ የምናደርጋት ትላለች። እንግዲህ በዚህ እሺ ማየ መጣሁ ብላ ኤቢ ወደ ውስጥ ትገባለች። እንግዲህ ይመስለኛል በድንገት የሚገናኙ ይሆናል። ዳጣ በጣም ተደናግጣ አባታ እያረጋጋት ነበረ። አባዬ በሩን ክፈትልኝና ልሂድ። ማየ እዚህ ሰፈር ስለሆነች እባክህን እንሂድ። ምን አውቃለሁ እኔን አላቅም። ዳጣ ከመኪና ራሱ መውረድ አቅቷት አባትየው ቀስ በይ ዳጣ እያላት ነበረ። የእውነት ስሜቱ በጣም ከባድ ነው። እንግዲህ ከአመታት በኋላ እናትን ማግኘት ማለት በጣም ከባድ ነው። እንግዲህ ሰላምም ደግሞ በእቅፏ አድርጋ ይሄን አመት እንግዲህ ዝም ማለቷ በጣም ከባድ ነው። እውነት ለመናገር ይሄ ድራማ ድንቅ ድራማ ነው። በጣም የሚያስተምር በህዝብ ፊትም ደግሞ ብዙ አድናቆትን ያተረፈ ድራማ ነው። የእውነት ማርታ እንግዲህ ሁሉም ምንም ነገር ሳታረግ አንኳኩታ ትገባለች። በጣም ይደነግጣሉ። ጋሼ እንግዲህ ይደበቃሉ። ሲፈልግሽ ነው የመጣሽው ቁጭ በይ ትላታለች። ዝም በይ ቀጣፊ ትላታለች። ቆይ ከደረጀ ጋር ነው የወጣሽው አልተባለም? ደረ የት አለ ትላለች። አይ እሱ ስራ አለብኝ ብሎ ነው የሄደ ይላታል። አንቺማ ተነቃቅጠናል። ይሄንን የአራስ ምግብ ለምደሽ ነው ኩሱስ እያልሽ የምትመጪ ትላታለች። አዎ ማየ ትላታለች። ሰላምዬ ክትባት አላትና አሁን ልንመጣ ነበረ እየመጣሽ ትላታለች። የሶስት ወር ክትባቱ አለ አይደለም እንዴ? እንደዛ ከሆነ ትላለች። አይ እንውጣ ትላታለች። አይ ችግር የለውም በኋላ ተጫዋችና ትሄዳለች ትያታለች። አይ ችግር የለም። ስለዚህ እማዬ ቁርጥ ነው ዛሬ ነው ምንጋብዛት ትላታለች። አይ ራስ ሆና ትላታለች። አይ ችግር የለውም። ኧረ ችግር የለም። ይሄንን ለራስሽ ልትበይ አስበሽ ነው። እና ተነሱ አሁን ቶሎ በለው እንሂድ ትላለች። ልጁ እዚህ ቆየን እኛ ደርሰን እንምጣ አይደል እንዴ ትላለች። ክትባቱንስ እንዴ ትላለች አጅሬ። እንግዲህ ይሄን ሁሉ ለምታደርገው አባቷን ለመደበቅ ነው። አባትየው በጓዳ ተደብቆ ነው ያሉት። በጣም ከባድ
አይ ሰላምዬ አንቺ እሷን አትስሚ፣ ተነሺ ቶሎ እንውጣ ትላለች። እንግዲህ በጣም ከባድ ነገር ተፈጥሯል። ጋሽ ደረጀ በጓዳ ተደብቆ ነው ያሉት። እንግዲህ ምን ሊሆን እንደሚችል በጣም ከባድ ሆኗል። ውሃ የለም ዳጣ የለችም እንደ እያለ ነው። ገዜ እየተጣራ ነው። ምን ሆነ ነው እያለችው ነበረ። ውሃዬ ምን ሆንክ ትለዋለች። እንግዲህ ገዜ የትኑ ነው የሚጠራ ብሎ ምጥንና እንትና እየፈለጉት ነበረ። በሩ ተቀርቅሮበት እዛው አስቀምጣው ትላ ሄደዋለች። አንተ ምን እያደረክ ነው? ክፈተው ትላለች። ገዜ ክፈቱልኝ ብሎ ያቺ ቆመ ቀር ቆልፋብኝ ሄዳለች እና ቆመ ቀራለች እንዴት ትለዋለች። ስለዚህ ይክፈቱልኝ ይላታል። እንግዲህ የጉል ሰው ሁለት ጊዜ ይሸወዳል እንዴ ብላ እኔማ በሩ ዘግቼ እሳት ካለቀኩበት እያለ ነበረ ገዜ። በጣም ደስ የሚል ድራማ ነው። ስለተከታተላችሁ